ጽዮን ሆይ አይኖችሽን አንስተሽ በዙሪያሽ ተመልከቺ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ ትንቢተ ኢሳይያስ ምዕራፍ 49 ቁጥር 18 እንኳን ለ2017 ግንቦት 21 ለእመቤታችን ለቅድስት ድንግል ማርያም ክብረ በዓል በሰላም አደረሳችሁ ታላቅ የክብረ በዓል ጥሪ በሰሜን ሸዋ ሀገረ ስብከት በደብረ ምጥማቅ ጻድቃኔ ማርያም ገዳም በሰሜን ሸዋ ሀገረ ስብከት ታላቁ ንጉሠ ነገሥት መፍቀሬ እግዚአብሔር ርቱዐ ሃይማኖት አጼ ዘርዓ ያዕቆብ ቆስጠንጢኖስ ዘኢትዮጵያ በኢትዮጵያ ዳግማዊት ደብረ ምጥማቅ አድርገው በመሰረቱልን በታላቋ ገዳማችን በጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በታላቅ ድምቀት ይከበራል። የበርካታ ታሪክ ባለቤት የሊቃውንት መፍለቂያ የሆነች የፈውስ ቦታ ያዘኑትን የምታጽናና ለተማጸኗት የልብ መሻታቸውን ፈጥና የምትፈጽም እመገዳማ ጻድቃኔ ማርያም ገዳማችን ያው ጥንታዊና የፈውስ የበረከት ቦታ የራእይ ቦታ ነው። ብዙ ሊቃውንተ ቤተክርስቲያን መነኮሳት ካህናት ያሉበት ትልቅ የበረከት ቦታ ነው። ልጅ ላጡ ልጅ የምትሰጥ ጤና ላጡ ጤና የምትሰጥ በረከት ላጡ በረከት የምትሰጥ የሰው ልጆች የልቦና መሻት የሚፈጸምበት የበረከትና የቃል ኪዳን ገዳም መሆኗ ዓለም ያወቀው ፀሐይ የሞቀው ነው። ግንቦት 21 ቀን 2017 ዓመተ ምህረት የእመቤታችንን የመገለጥ በዓልና የመድኃኒታችንን የኢየሱስ ክርስቶስ በዓለ ዕርገቱን ብፁዓን አበው ሊቃነ ጳጳሳት መምህራነ ወንጌልና ዘማሪያን በተገኙበት በደማቅ ሁኔታ ይከበራል። የዘንድሮ በዓል ደግሞ ልዩ የሚያደርገው በዓሉን የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ በዓለ ዕርገትም አብሮ ስለምናከብር ስለዚህ ወደ ገዳማችን መጥታችሁ ከመቤታችንም በረከት እንድናገኝ ገዳማችን ጥሪውን ያስተላልፋል። በሀገር ውስጥና በውጭ ሀገር የምትገኙ የጻድቃኔ ማርያም ልጆችና ወዳጆች መንገዱ ፍጹም ሰላም ስለሆነ ኑ ግንቦት 21 ቀን 2017 ዓመተ ምህረት ከዋዜማው ጀምሮ ከደጇ በመገኘት የበረከቱ ተካፋይ እንሁን። ከዋዜማው ጀምራችሁ በመገኘት ይህንን ታሪካዊ በዓል እንድታከብሩና በረከት እንድታገኙ ገዳማችን ጥሪ ያስተላልፋል ማለት ነው። ወደ ገዳሟም ስትመጡ በጉዞ ላይ የሰላም አስቸጋሪ ሁኔታ አለመኖሩን በዚህ አጋጣሚ በትህትና መግለጽ እንወዳለን። የደብረ ምጥማቅ ጻድቃኔ ማርያም ገዳም ሰበካ ጉባኤ ጽሕፈት ቤት